ማሙ ደፈት ቅዱስ አለክ እንዴት ነህ? እንዴት ናችሁ? እንደምን አላችሁ? እንደው ቆንጆ ሳይኮ ሐሳቤን አስረሳችኝ። ቆይ አንዴ ልጥለጣለኝ ነኝ። ቆይ ጉቺ ላይ ልሂድባት። ጉቺ ለኔ ሲሰጠኝ ጊፍት እኔ ጓደኛሽ ነኝ አይደል? ደስ ነው ማለት ያለብሽ። ላንቺ አይደለሽም። ተናድድኩ፣ ተቃጠልኩ፣ በቃ እንቅልፍ አጣሁ፣ ጀርባዬ ሁላ ነደደ። ስለተሰጠሽ አሁንም ይኸውልሽ ትወጫለሽ። አሁንም ጌም ትልካላችሁ ትወጫለሽ። ማን የሚልክብኝ? እየላካችሁ ነው እኮ ጌም። እኔ አይደለሁም የላኩት። ትሙት እኔ ያላኩኝ ገብርኤልን ያላኩ። ስሚ ጉቺ አሁንም ቢሆን ልንገርሽ፣ እናንተ ብዙ ከተሰጣችሁ ነቅዬ ነው የምወጣው። አልቀጣም። ቆይ እንዴት ነው ጌም የምንጫወተው? እንደዚህ አልቀጣም። ደማታ እንደኛ 600 ቁጭ ብለን 71 እየተሰጣችሁ ጉቺ ያርሄ ሌላ ነገር ነው የሚያስመስልብሽ። የዛችን ሴትዮ ባህሪ አታምጭብኝ በሚካኤል ምን አገባኝ ነው ስለሌላ ሙዳችን አጨርቢ በእግዚአብሔር። ለአንቺ ለምን 100 ሺህ እኔ እግዚአብሔርን 100 ሺህ ቢሰጥሽ 100 ጊዜ አጫውትሻለሁ። ለአንቺ የፈለጉትን ይስጡ። ደስ አልፈልግም፣ የሚሰጠኝም የለም። ግን እንደዛ ተሰጥቷችሁ ከሆነ አልቀጣም እያልኩኝ እኮ ነው። ከፈለገ ዲቦራ ጌም ቆይ ጌም ለምን የምትጫወቹው? ቆይ የኔ ወንድም አንዴ ቆይ ዝም በይ አንቺ። ጌም የምትጫወተው ለመሸነፍና ለማሸነፍ ልጁን አስጨነቃችሁ አይደል? አሁን ለምሳሌ እኔ እናንተ ጌም ብንጫወት እኔ ከተሸነፍኩ ትቀጣለህ፣ አንተ ካሸነፍክ እቀጣለሁ አይደል? አንድ ሰው ያሸንፍ ነው አይደል የምንጫወተው ጌም ተብሎ የምንጫወተው። እንደ አግሪመንታችሁ ከተስማማችሁ ያስልከኝ። ኖ አሁን ለአንተ 100 ሺህ ተሰጥቷል ለአንተ፣ እኔ አልቀጣም። አሁንም ሰው 10 ሺህ ሲሰጥ 10 ሺህ ተሰጥቷል ለኔ አልተሰጠኝም እያልክ ነው ጌም የምትጫወተው? እኔ በምድር ላይ ግንባጃ እሱ ልክ ነሽ። እንደ እኔ ሰምቼ አላውቅም እንደዚህ አይነት ጌም። እኔ አሁን እሷ 10 ጊዜ ቢያጫውታት እግዚአብሔር እኔ በዜሮ አጫውታታል። ደስ ብሎኝ ስጧት። ምንድነው ቢያጫውቷት ማለት ምንድነው የሚያጫውቱት? አሁን ለምሳሌ ለአንቺ አሁን ቁጭ ብሎ ቢሰጡሽ ጉቺ እግዚአብሔር እኔ ቁጭ ብዬ ነው የማጫውትሽ። ለምን እንደዛ ነው ጌም የምትጫወቱ? አልቀጣም። ምን ስትይ አንደኛ የተሰጠኝ ነው አለውት የሚሰጡኝ እንድንቀጣጣ ነው አይደል? አንደኛ ጊፍቱን ትንትዋል። ቆይ አንዴ ተመልሼ እመጣብሻለሁ። አንድ ዶናት ስጡ ጋይስ። እውነት ጉቺ እንዳትወጪ ዝም ብለሽ ተጫወቺ። ደግሞ ቅጣት ይልሽ። አሁን እሷ ተቀጣች አይደለ? ዲቦራ ቀላል ቅጣት ነው። ጥያቄ ነው የጠየኳት። 3 ነገር ትመርጫለሽ። ወይ ጥያቄ ታደርጊዋለሽ ጉቺ፣ ወይ ኢፌክት ትቀይራለሽ፣ ወይ ኖርማል ሌላ ቅጣት ትቀጫለሽ። ከ3ቱ አንዱ ትመርጫለሽ። ቅጣት የኔ እንትን ግን ምንም ነገር አልገባሽም። አንቺ ዝም ብለሽ የራስሽን ነው የምታወሪው። የራስሽን ባሽ ምንድነው? እሺ ንገሪኝ። ምንድነው 600? እኔ እኮ ለምን ሰጠሽ አይደለም ያልኩት። እኛ 600 ምናምን እንደዛ አላልሽም። አዳምጪ በእግዚአብሔር። ወይ ለምን አታዳምጪ? እኛ 600 ሺህ ነን። እኛ 600 ነና ደብለው ጋይስ ደብለው። እኔ አልቀጣም። ለምን 1 ሚሊዮን አይሰጥሽም? አልቀጣም። አልሰማው ታንቆ ይሙት። አልቀጣት እንደሆነ እኔ ይስጥሽ 100 ሺህ ሚሊዮንም አውርድ። እኔ እንደሆነ በሞት አልቀጣም። ዲቦራ ትቀጣለች ከፈለገች። ጉቺ አትጨማለቂ። እናቴ ትሞት። በጣም ነው የምናደድብሽ። አባቴ ስነ ስርዓት ያሽ አንቺ ያዳምጪ። የራስሽን አላዳምጪ። እሞጆ አባቴን እንሰኝ ታዳምጫለሽ። ለምን ደግሞ አታዳምጪው? የራስሽን ተናካሪ አይደለም። 600 እኛ ሆነን ዲቦራ ለምን አትነጫነጭም? የኔን ጥያቄ መልሽልኝ። ጉቺ ልንገርሽ፣ ቅጣት እሰጥሻለሁ። ኢፌክት ከፈለግሽ ኢፌክት ትቀይሪያለሽ። ጥያቄ ከሆነ ጥያቄ ጠይቅሽና ጥያቄ ትመልሻለሽ። ከባድ ነው። ሰው ሻወር ይገባል በጫማዋ ይቀጣል ምናምን። ጥያቄ እኮ ነው የምጠይቅሽ። ትቀልጃለሽ እንዴ? በ90 ሺህ ጥያቄ ትጠየቂያለሽ ስትባይ ምን አይነት መከራ ነው? ልታሳብደኝ ነው? ስታሸንፍ ልቅል አድርጌ እወጣለሁ። እግዚአብሔርን እንዳታደርጊ። ይኸው አባቴ ይሙት ነው የምልሽ እንጂ በአባቴ ቀልድ አላውቅም። ይኸው አባቴ ይሙት። በጣም ነው ማዝንብሽ። እንዳታደርጊ። ሰው የሚሰጠኝ እኮ እንድጫወትና እንድቀጣሽ ነው። እንዳታባክኝ። ዲፍቴ ወይ እዳችን ቤታ ባንደ ይሄን ብላ ያባ ነው ባንደ። አሁን ከአንቺ ጋር እናወራለን። ሰላም እንዴት ነህ? ደህና ነህ? ሰላም ነው ቤታዬ፣ እንዴት ነሽ? ምነው ጠፋህ? አይቼ ካላቅም ያ ትንሽ ስራ ምናምን ነገር ጉቺ ይላል። ይሄ ደግሞ ናውጣ ጥንባታ ደንቆሮ እግዚአብሔርን ዲቦራ እዚህ ኮሜንት ላይ መጥተው ጉቺ ቦልካ ጨረሰችናል። ቦልካ ጨረሰቻቸው። አንድ ሰው አላስተረፍኩም። አንድ ሰው መታችሁ እንዳታሽቃብጡ። ምን አባታችሁ አገባችሁ? አንድ ሻሽቃብጪ ቦልኬ ማስቀምጣችሁ ሚውት እንኳን አይደለም። ኩማ ምን አባታችሁ አገባችሁ? ያንቺስ እሺ። የኩማ ደግሞ ማሽቃበጥ አንቺ ስትወጪ ተይዞ አሽቃብጦ ወጣ እንዳይመጣ እሱ እና እሱ ደጅ ካለ ከሱ ጋር ልጫወታ ልውጣ ከዚህ። ገብርኤልን እንዳትወጪም እየሻለሁ ቅጣቱን ተቀጭልኝ። እንደገና በ3 አይደል እንደ አንደኛው ላይ መውጣት እኮ እችላለሁ። እሱማ አለ አትወጪማ። ቁጭ በይ ታጫውጪ። ለምን ትቀጫለሽ እንዴ? አንቺ ማባከን ነው እንዴ ያልሺው?
ያማታ ለሴትዮዋ እኔ ይሄ መጨረሻዬ ነው የሚሆነው። ሰው እኔን ሲያጫውተኝ ያለች ነገር ነው ያልገባኝም። ጋይ እሷ የምትፈልገው ጉቺ ለእሷ ብቻ እየተሰጠ ከዛኛ ቁጭ ብለን ባለፈው እሷና ኩማ ሆነ ማለት ነው ቀጠቀጡ። ቁጭ ብለን የተጫወትንላቸው አንድ እንኳን ከዛ በራሱ ሰዓት ኩማ ምንድን ነው የተጫወታችሁልን? እኔ ይሄ ነገር አልገባኝም። ጋይስ አስረዱኝ። ሰው ሲያጫውተን ትላለች ጉቺ አዳምጪ። አሁን ባለፈው ኩማና አንቺ የተጫወታችሁ ለአንቺና ለኩማ እየተሰጠ ነበር አይደል? እኔና ዲቦራ ቁጭ ብለን እየተቀጣን ነበር። ከዛ በራሱ ሰዓት ጠግቦ በቃኝ ልወጣ ነው በኋላ ተመልሰን እንገናኛለን ብሎ ወጣ። ያጫውተን ያልሽ ምንድነው ነው? እኔ ያልገባኝም በቃ ዝም ብለሽ ትቀጫለሽ። 1-0 1-0 ውይ ራሴን አሳመመችኝ ታውቃለህ። ውይ ወንድ ልጅ ራሱ የታዘበን እኮ ነው። ወይ ዝም በይ ጻፉልኝ ነው። አስረዷት እስኪ የኔ አልተረዳችም። በቃ እንትን በሉታ አጥፉትኝ። እኔ ምን አውቃለሁ ጉቺ ብሎና እንደሆነ ታማለች እኮ ቤተሰብ። እስኪ በእሷ በኩል ሂዱና ስጧትና ታሸንፈኝ። በመድኃኒዓለም ስጧት፣ በሚካኤል በክርስቶስ ታሸንፈኝ። ዲቦራ በተለያ ሰውዬ እዚህ ቤት እንዳይመጣብኝ። ያ ቅድም ላንቺ አውቀዋለሁ ኦልዌይስ የምትባል ሰው እንዳትናገሪ። እሺ እዚህ ቤት እንዳይመጣብኝ ብሎክ ነው ማለት ነበረ። ቅድም ሲሰጠኝ ነበረ። ይሄ ልጋጋ ቅድም መጥቶ ሰጥቶኛል። ጉቺ እንዳትናገሪ፣ እግዚአብሔር እንዳትናገሪ። ለምሮ የምትሰድቢው አማታት እንዴ? ዳራ ጉቺ በእግዚአብሔር ምን መርዝ ነው እንዴ ጠጣሽው? ሚውት አርጌሻለሁ ጉቺ። ኖ ለምን ትሳደቢያለሽ? ምን አደረገሽ? አልተናገረሽ? ምን አደረገሽ? ጋይስ ምን አድርጓል ነው ልጋጋት ነው የሚያስራት? ተሳደቢ ጉቺ እንዴ መብቴ እኮ ነው። በቤቴ እኮ ነው ተሳደቢ። ኖ እኔ ጋር እዚህ ጋር አለው። አንቺን ሰው እኔ ምንም ያላረገኝን ሰው ብሳደብ ደስ ይልሻል? አትሳደቢ። ወይኔ ቅድም መጥቶ ሰጥቶኝ ነበር። አንቺ ምን ሆነሽ ነው ግን? እንዴ እኮ ስድባ ለኔ አትሳደቢ። ሂዱ ስጧት ስትይ እሱ ሰውዬ እንዳይመጣብኝ ያልኩት መብቴ ነው። ስለሱ ሰውዬ አላለም። የፈለጋችሁ ሰዎች ስጧትና እኔ ልቀጣ ነው ያልኩት። ችግር የለብኝም። ምን ይቀጣለሁ? አትቀጫ፣ አያስፈልገኝም። እኔ ምን አውቃለሁ? ከነ ግንዱን ያጨሰችው ዛሬ መሰለኝ። ጉድ እኮ ነው። ምን መርቅረሽ ነው? ያ ወዳይ ጫፍ አምጥተውልሻል እንዴ? ምንድነው ዛሬ ተቀለበለሽ? ይዋ በስማሙ እንግዲህ ዛሬ ታባለሽ። መልሽለት ጉቺ ይሉኛል። የት ነው የምመልስለት? መልሽ፣ እውነታቸውን ነው። ጭራሽ ልጋጋም ብለሽ ተሳድበሽ ደግሞ መልሽለት። ነይና መልሽለት። እሱ ነው ይቀራል። ይምጣ፣ እመልስለታለሁ። ና ግባ። አምራ ዘጠኝ ነው የምትይው። እንኳን ለመልሽ ተይ ጉቺ። አንቺ ዲቦራ ተዝናኝ ፈታ በይ። እኔ እኮ ላብ እስኪያለበኝ ድረስ ነው እኮ ሴትዮዋ የምትጨቃጨቀኝ እኮ። ስሚ ምን እንደሚጽፉ ታውቂያለሽ ማለት ነው። ድራማችሁ ስሚ፣ ድራማችሁ ደስ ሲል። ኧረ ማምላክ እኔ ድራማ አይደለም ክርስቶስ እኔ ከልቤ ነው የምታቃጥለኝ። እሺ ምን ላድርግ? 14 ሰዎች ጋይስ 14 ሰዎች አበባ ስጡ። ወይኔ በኢየሱስም ስሚ ምን እንደሚጽፉ ታውቂያለሽ? አልተጣሉም እንዳትሰጧቸው አውቀው ነው ይላሉ። ኧረ ለኔ አትስጡኝ፣ እኔ ችግር የለውም። እኔ እኮ ወይስ እኮ ሁሌ ቤተሰብ ነው፣ ሁሌ መጥቶ የሚሰጠኝ ሰው ነው። እናንተ ስላላችሁ አይደለም። ግን ጉቺ ይኸው እግዚአብሔር ምስክሬ ነው፣ ከልባችን ነው የምንጨቃጨቀው። የጻፍኩላትንም ገብታት ነው ተናድጄ ማውን ነገር የጻፍኩት እንዴ። ለምንድን ነው እኔ እንዲሰጠኝ ከሰው ጋር መልስ ሰጥቼሻለሁ። አላየሽውም? የጻፍኩልሽ እዛ ነው ስልኬ፣ በዚህኛው ነው የጻፍኩት። ኢየሱስ ምን ግን እግዚአብሔር እኔ እኮ ጌም አልወድም። ቢቀርብኝስ እኔ ኢየሱስ ወይኔ በህይወቴ እንዲያልቃሻ ሰው አይቻላቅም። በስማው በቃ ይሄን ተጫውተሽ ከተሸነፍሽ ተቀጠሽ፣ ካልተሸነፍሽ ቻው ተባብለን ትወጫለሽ። አበደን አለቀ። በስማው ወደስ ቅዱስ ወይ በኢየሱስ ክርስቶስ እንተለበለ ይሄ ራሴ ታማ አለ። ደግሞ ሰውየው ብታይ ወጥሮ ይዞኛል። ይውላችሁ አለ ተገስጦ አለ ጋይስ። በስማ ሰውየው አለ ነገር አይታየኝም። እግዚአብሔርን ትስቃለህ አንተ። ሰውየው ተገስጧል እኮ አሁን ለ635 ሺህ መስጠት ምን አመጣው? ይሄን ነው እኮ ቅድም የጠየኩት። ሰው ሌላ ነገር አስመሰለ። 3000 አይሰጥም፣ 4000 አይሰጥም፣ 70 ምናምን ሺህ ሰው እኮ መጥቶ እንዳይሰጠን እኮ ነው እንዳንደርስ። በስመ አብ እግዚአብሔር
ሰው ከመጣ ከሰጠ እንዳንደርስ አውቆ እኔ 600 ሆነን እኔና ኩማ 70 ሺህ ያስገባቸው በኢየሱስ ኧረ በስመ አብ ወወልድ ወመንፈስ ቅዱስ ጥቁር ቀሚስ ለብሰሽ ወገብሽ ላይ ጨርቅ አድርገሽ ልታለቅሽ ምንም አልቀረሽም። ኧረ ጉጂ በመቤት አንቺ ከዚህ እኔ በጣም ነው የተናደድኩት። እግዚአብሔርን የእውነት ልጄ በጣም እንደው ወይ ጨጓራዋ እንዲህ ስላቃጠልክልኝ አመሰግናለሁ። 5000 ጋይስ 5000 3000 ምናምን ይሰጣል። 600 ላለዛ 70 ምናምን ሺህ ይሰጣል። በስመ አብ አይ አምላኬ ሆይ በስመ አብ ወወልድ ወመንፈስ ቅዱስ ቴንክ ዩ ሶ ማች። እሺ ኦዌሲ በጣም ነው የማመሰግነው። እንደው ለዚህች አይገባትም ነበር እኮ 4000 ብትሰጥ እና እኔስ ምን አልኩኝ? ዝም ብሎ 5000 አይሰጥም። 70 ምናምን ሺህ 100 ምናምን ሺህ ምን አሰጠው? ወይ ጉጂ ተቀጥተሽ በቃ ትወጭልኛለሽ። እናቴ ትሙት ነው አልፈልግም። ኧረ እኔ ራሴ አልጫወትም። ይሄንን ቅጭና ነው በቃ ካንቺ ጋር እግዚአብሔርን እኔ ከእሷ ጋር በስማ አክሊሉ በሴቷ አኬ ራሱ በሴቷ ጸጉር አርጉ ኢየሱስ እንዴ ማርያምን ጋይስ አክሊሉ አልጫወት ባንቺ አክሊሉ ስትይ እንኳን አሁን ተሻሽሏል። ምንም አይልም። በፊት አክሊሉ ስትይ ምን ትዝ እንዳለኝ ታውቂያለሽ? ኩማን በቀደም ምን እንዳሉት ታውቂያለሽ? ዝም በይ ደግሞ እንዳትጅበት የኦሮሞ አክሊሉ እግዚአብሔርን አክሊሉ ማለት አሁን ጉቺ በሴቷ በኢየሱስ ክርስቶስ አንቺ ደግሞ ምን ሆነሽ? ኧረ እኔ ስንቱን ላስታም። ቆይ ደግሞ ልወጣ ነው። ሲሪየስ ነው ልወጣ። አይ ቅጣቱ ሁለታችሁ ሁለተኛ ላይ በራሴ መንገድ ነው እንደው እግዚአብሔር ምስክር። እሺ ቤታ በእናትሽ እንዴ ከእንቅልፍ ያስነስተሽ የሚልሽ ላይክ እኔ ልክ ሰውን ታውቂኛለሽ። በቃ ልክ አይደለሁም። እሺ አልጋ አይደልሽ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ አምላኬው አባቴ ሆይ ስንት ጊዜ ጸሎት ማር። እኔ ግን የምጠጣው ጸበል እላይ ላይ የምቀባው እምነት እላይ ላይ እንደው የምለቀው ቅባ ቅዱስ እንደው አልሰራ አለ። ኧረ አምላኬው የኔስ መንፈስ ከየት ይውጣ? ውይ በስመ አብ ጋይስ ከተኛውበት ወይ ደህና ደሩ። እኔ እግዚአብሔር እሳት ሆንኩኝ እሳት። ምን ነው አምላኬ ምን ነው ወይ በኢየሱስ ስም ጋይስ ልንገራችሁ። እኔ ምን እንደሚያናደኝ ልንገር። ተኝቼ አልነሳም፣ በቃ አልነሳም፣ አልገባም ብዬ ነበር። ቅድም ቴክስት ሳረግላቸው ላይፍ ትገባላችሁ እንግባ እንጫወት እናውራ ስል አልመለሱልኝም። ከ9 ሰዓት በኋላ መጡ። 9 ሰዓት ሙሉ ቆይተው ዝም አልኩ። መጡ። ተኝቼ ነበረ፣ እግዚአብሔርን ተኝቼ ነበረ። ከተኛውበት እያያችሁ ነው። ኩማ ቤት አልነሳም አልገባም ስንውለኛ ብለሽ ሲሉኝ እሺ ብዬ ከተኛውበት ተነስቼ መጣው። ግንባሬን ወደ ኋላ ሸሽቷል። አሁን ባስነጥስ ቂጤ ላይ ነው ጸጉሩ የሚወድቀው። ጸጉሬን ወደፊት እንኳን አላረኩትኝም። እመቤቴ ከእንቅልፌን ተነስቼ መጣሁት። ልብሴን ቀይሬ ቢጃማይ ምን ብዬ እውነት እኔ አንዳንዴ እውነት ስናገር በቃ እኔ እንደ ክፉ መከራይ ተውት በቃ ኢትስ ኦኬ። ምን ማድረግ ይቻላል? እግዚአብሔርን አንዳንዴ ግን ይሄ ደግሞ ወደ በር የምንሸዋከከው ኤሪ አባ አንተ ትሻለኛለህ። የማትናገር የማትጋገር የማታስቀየመኝ ና ኤሪ ናባ ና እዚህ ጋር ጃም ናባይ ኤሪ አንተ ትሻለኛለህ የኔ ጌታ ኤሪ። እኔ ሙዴ በአንድ እሳት ገብሬን እሳት ጋር ለዚህ እኮ ነው እኔ ጌም ማልጫወተው። እኔ እኮ ብዙ ጊዜ እግዚአብሔር ምስክሬ ነው ጌም ማልጫወተው እኮ ለዚህ ነው። ጌም በጣም መጥፎ ነገር ነው። የፈለገ ብትዋደዱ የፈለገ ብትከባበሩ ጌም ሰውን ያጨቃጭቃል፣ ያጣላል፣ ያናንቃል። ጌም የሚያስጠላኝ እኔ ለዚህ ነው። መጫወት አልፈልግም። ሁልጊዜ እግዚአብሔር ምስክሬ ነው። ሁልጊዜ እኔ እንደ ሌሎቹ ቀን ሙሉ ጌም መቀጥቀጥ እችላለሁ። በቃ የሚያስጠላኝ ለዚህ ነው። ወሬ ይሻለኛል። እንዲያው እንዲ ቁጭ ብዬ 1-2 ጌም ከተጫወትኩ በኋላ ላጥ ብዬ ወጥቼ አሉባልታ ባወራ ይሻለኛል። እኔ እሱ ነው የሚሻለኝ። እመቤቴ እንዴ እኔ ያልመበላው መጠጣው አጣው ምን ጉድ ነው እንዲ መከራዬን መበላው። ሙዴ ተጨረበ። እግዚአብሔርን
ደግሞ ስናገር ደግሞ ሰው አይወጣልሽ፣ ሰው ሁሉ አስቀይመሽ ያለ ሰው ቀረሽ ደግሞ ይላሉ። ወይ አንተ ና ቁጭ በል